እና ዛህራ አቤት። እኔም ዛሬ ከዚህ ሄዳለሁ፣ አብሬሽ እመጣለሁ። እያልሽ የከለከልሽኝ ነው? ኧረ በጭራሽ። አምነን ምን እየሆንክ ነው? እሺ በቃ ግባ፣ አልከለክልህም። እንኳን ይሄን እኮ ስንት ነገር አእምሮዬ እንዳያስብ ከልክለሽኛል። ታብ ሰው እንዳያየን። የባለፈው አይነት ጊዜ አልናፈቀሽ? እናፍቁኛል፣ ግን እንደዚህ ማድረግን አቁም። የጭንቀቱ አማካሪ፣ የጭንቀቱ አቅላይ፣ ሀዘኑን የምታጽናናው ብዙ ጊዜ ፈገግ እንዲል ምሳሌ ምክንያት የሆነችው ቤሊል ወይዘሮ ዛህራን ተከትዬ ሄዳለሁ፣ አምናን የወሰንከው ውሳኔ ይጸጽትሃል ስትል ወሰነች። ቤሊል የሳቄ ምንጭ፣ የህይወቴ መሰረት፣ የደስታዬ ምንጭ ወይዘሮ ዛህራ እኔን ታሪክ ንገሪኝ፣ አንቺ እኮ አስተዋይ ልጅ ነሽ፣ እኔን ብዙ ጊዜ ታጽናኝኛለሽ፣ እኔን ብዙ ጊዜ ጭንቀቴን ታቀልልኛለሽ የምትለኝ የማን ስራና የማን ውጤት መስዬ ነው? የትዬ ዛህራ ውጤት ነኝ። እሷ ናት እናቴ ብትወልደኝም እሷ ናት ጠፍጥፋ የሰራችኝ፣ ታሪኮችን እየነገረችኝ በሰዎች ላይ ክፉ እንዳላደርግ፣ መልካም ሰው እንደሆን፣ አስተዋይ ልጅ እንደሆን ብዙ ጊዜ ትመክረኛለች። ቤሊል መልካም ልጅ ናት ብትለኝ እትዬ ዛህራ ናት የኔ ውጤት፣ የጀርባ አጥንት ትለዋለች። ሙስጠፋ በሌላ በኩል ሌላ መዘዝና ሌላ ጣጣ ይዞ መጥቷል። አምናን በስተመጨረሻ የወሰነው ውሳኔ ጸጽቶት ቤሊልን ይቅርታ ጠይቋል። ወይዘሮ ሜርሲን በንዴት ተንጨርጭራለች። እትዬ ዛህራን ከቤት ለማስወጣት ያደረገችው ጥረት ሳይሳካላት ቀርቷል። ይህም ቤሊል እጅግ አዝናና እጅግ ልቧ ተሰብሮ እያለቀሰች እትዬ ዛህራ እዚህ ከሄደች እኔ እዚህ ምን ሰራለሁኝ? ሲጀመር እኔ ነው ይጎዱኛል። ሲጀመር እትዬ ዛህራ እኮ ናት ሁሉን ነገር ችላ ሁሉን ነገር እያስተዋለች። የወይዘሮ ሰምሃል ቃል አለብኝ አደር አለብኝ። ከልጅነቱ ጀምሮ ያሳደግኩት ሀምናን እሱንስ ለማንጥዬ ገና ትንሽ ሲቀረው እንዴት እሷስ አረፈች? አለሟን ሳታይ የልጇን ደስታ ሳታይ አግብቶ ወልዶ እያለች ስትመኝለት የነበረው ድንገት ሄደችበት እያለች የምትጨነቀው እትዬ ዛህራ አሁን ከቤት እንድትወጣ ታዛለች። ቤሊል ግን የሳቄ ምንጭ የደስታዬ ምንጭ እትዬ ዛህራ ሄዳ እንዴት እኔ እቀመጣለሁ ብላ የወሰነችው ውሳኔ አምናን ከባድ ጭንቀት ውስጥ ከቶታል። ሜርሲን የዘራችው መርዝ መልሶ ራሷን ጠልፎ ሊጥላት ነው። እዚህ ቤት የመጣችው አስተዋይና ተንከባካቢ መስላ ብትመጣም ግን ቀን እየቆጠረች እና ሁሉም ማስረጃዎች እጇ እስከሚገቡ እየጠበቀች ነው። ወይዘሮ ሜርሲን አምናንስ መቼ ነው አይኑን የሚገልጠው? አሁን ሁሉም የከበቡት ጥላቶቹ ናቸው። ከእናቱ እህት ከወይዘሮ ሞርዚና እና ከትዬ ዛህራ ከቤሊን ውጭ ቃልን ቢሆን አሁን ቤሊልን ስለፈለጋት ሜቢ በሂደት ቃልን አምናንን ሳይከደው አይቀርም። ምክንያቱም ሁሉን ነገር እያማከረው ጭንቀቱን እያማከረው ማድረግ ያለባቸውን ነገር እየተወያዩ ግን ቤሊልን ፈልጊያታለሁ ብሎ ማማተሩ ራሱ ሌላ ሀሳብ ነው። ቤሊል አምናንና ቤሊል እንደተግባቡ በልቡ እንዳነገሳትና ምንም የተሳሳተ ምርጫ መርጦ ሚስት ቢመርጥ እሷ ግን ሁልጊዜ የእሱ እንቁ ልጅ እንደሆነች እያወቀ ቃል እሷ አሁን ቤሊልን መርጧል። ቤሊልን ከኔ ጋር መተኛት አለባት እያለ እንግዲህ ጀሪ ነግሯታል። ጀሪም 600 ሺህ ብሩን ለማግኘት እንግዲህ ተደራድራ እሺ ብለዋለች። ስለዚህ እንዴትም ብላ ከቃል ጋር ልታስተኛት ትችላለች፣ በመጠጥም ቢሆን በመድኃኒት። ይህ ነገር ግን አምናን ሲሰማ ምንድን ነው የሚፈጠረው የሚለው ብዙዎቻችን ጉጉት ነው። ወይዘሮ ሜርሲን እንግዲህ አንቺ ንቀሽኛል፣ አንቺ ገረድ እያለች እንግዲህ እትዬ ዛህራን በጣም ስታበሻቅጣት ነበረ። እንግዲህ ያልተፈጠረ ነገር ተፈጥሯል። ንቃኛለች፣ አሳቃኛለች፣ ምንም እንዳልንቀሳቀስ አድርጋኛለች ብላ እንግዲህ አምናንም ግልፍተኝና ትዕቢተኛ ነው። አምናን ሲጀመር እናቱም አስተዋይ ሆን፣ ረጋ ብለህ አስብ፣ ከሰው ሀሳብ አንተ ያሰብከው ሰው አስቦ ከነገረ አንተ አስተውለህ የተናገርከው ይበልጣል እያለች እናቱ ሳትሞት ትመክረው ነበር እና ቤሊልም የዚህ ውጤት ነበረች። ግን አምናን እንዴት ግልፍተኛ እየሆነ እየመጣ ነው፣ ማስተዋል አቅቶታል።
እና በነገራችን ላይ ቤሊልን በጣም ታዝበዋለች፣ በጣም ተቀይመዋለች ማለት ነው። አሁን ቤሊል መሄድ የለብሽም በቃ ይቅርታ አድርጌልሻለሁ እትዬ ዛህራ ተመለሺ ሊላት ይችላል። ግን ቤሊል እንዲህ ግልፍተኛ እየሆንክ ነገሮችን ማመዛዘን እያቃተህ ለምንድን ነው እንዲህ የምትለው? መጀመሪያ ዙሪያህን ዞር ዞር ብለህ ተመልከት። ማን ነው መልካም ሰው? ማን ነው ለቢን የሚጠቅመው? ማን ነው በዙሪያ ሆኖ ነው የሚደግፈኝ? ማን ነው የሀሳቤ ተካፋይ ብለህ ማሰብ አለበት። ዛህራ እናትህ ወለደችን እንጂ እሷ ተንከባክባ አሳድጋ እንደ ልጅ አይዞ በርታ እያለች እንዴት በአንድ ቀን ያውም ለማታውቃት ለስሟ ክስቴ ትላታለች እንጂ ጉድጓድ ለምቆፍርልህ ሜርሲን እንዴት ታባረራለህ እያለችው ነበር አክስቱ ወይዘሮ ሞርዚና። ስለዚህ ለእሷ ብቻ ሳይሆን ለሌሎቹ ማስተማሪያ ይሆናል ብሎ የወሰነው ውሳኔ እንግዲህ ቤሊልን ሊያሳጣው ነበረ። ቤሊልን አጣት ማለት እንግዲህ በጣም ከባድ ነው። ስለዚህ ሀሳቡን ቀይሮ እሱ ሀሳቡን ሲቀይር ደግሞ ቤሊል ፈገግ ስትል ወይዘሮ ሜርሲን ደግሞ ቀጥል ትላለች። እንግዲህ ካሁን በኋላ የሚሆነው የወይዘሮ ሜርሲንን ተንኮልና ክፋት ማጋለጥ ይሆናል ስራቸው። ቤሊንና እትዬ ዛህራ እያንዳንዱ እንቅስቃሴያቷን እየተከተሉ ማስረጃና መረጃ እያያዙ የእሷን ክፋት ሀምናን እንዲያውቅ ማድረግ ነው የሚል ግምት አለ። በሌላ በኩል ወይዘሮ ሞርዚና ናት። ወይዘሮ ሞርዚና ወይዘሮ ሰማሃል እህት እንግዲህ የእህቷ ሞት እያንገበግባትና እያቃጠለት ነው። አሁንም አምናን ብቻህን አይደለህም እኔ እናት ምትክ ነኝ እያለች ነገሮችን በትክክለኛው መንገድ እንከባከበችው እና ሚስጥሩን ለማውጣት እየሞከረች ነው። ግን ትልቋ ስህተቷ እዚህ ላይ አምናን እንዲያውቅባት የማትፈልገው ሚስጥር አለ። ይህ ማለት ወይዘሮ ሰማሃል ያልነገረችው ድብቅ ወይዘሮ ሰማሃል ታሪኩ ነው የቀረ የተደበቀ የተዳፈነ የወይዘሮ ደፍኒን ታሪክ አለ። ይህ ነገር ምንድን ነው የሚለው ብዙዎቻችን እንቆቅልሽ ነው። ሌላው ቃል ነው። ቃል አሁን ከባድ ስህተት እየሰራ ነው። ቤሊልን እየተከታተለ ነው። መኝታ ክፍሏ ሄዶ እያያት ነው። ብዙ ጊዜ በቃ በእጁ እንደሚያስገባት ወጥመድ ዘርግቶ በእጁ እንደሚያስገባት እንደሚይዛት እየተማመነ ነው እና አንድ ቀን ሊያጠምዳትና ሊጥላት ይችላል የሚል እምነት አለ። እንግዲህ ቤሊልም ጠርጥረዋለህ የሰውዬ አንድ ቀን ያጠቃኛል፣ ይጎዳኛል የሚል ግን የአምናን የልብ ጓደኛ ሆኖ እንዴት እኔን ይመኛል? አምናን እኔን እየቀረበኝ እንደሆነ እያወቀ ፍቅር እንኳን ባይኖረን የጭንቀቱ ተካፋይ እንደሆነ ኩኝ እያወቀ እንዴት እንደዚህ ይላል በማለት አሁን ቤሊል ሌላ ጭንቀት ነው የተፈጠረባት ማለት ነው። ሌላው ትልቁ ጉዳይ የሲፈንና የሙስጠፋ ጉዳይ ነው። ሲፈንና ሙስጠፋ እንግዲህ የሲፈን ሚስጥር ሜርሲን ታውቃለች፣ የሙስጠፋ ሚስጥር ሜርሲን ታውቃለች፣ የጀሪን ወጥመድ ሜርሲን ታውቃለች። ሁሉንም ጠምጥማ ይዛባቸዋለች። የሆነ ቀን ይጠቅሟታል። የእሷ ወንጀል ሲጋለጥ ተባባሪ እንዲሆኗትና ከሆነ ወጥመድ እንዲያወጧት ልትጠቀምባቸው ትችላለች። ግን እስከዛው አምናን አይኑን መግለጥ አለበት። አይኑን ካልገለጠ አሁንም ወይዘሮ ሜርሲ ሌላ ተንኮል እየዘረጋች ወይዘሮ ዛህራ ልታስባረራት ትችላለች የሚል ግምት አለ። ግን ቤሊል እስካለች ድረስ ከአሁን በኋላ አምናን ሌላ ስህተት ይሰራል የሚል እምነት የለኝም። እንግዲህ በትክክል ቤሊል ትልቅ ውሳኔ የወሰነችው አንቺ ከሌለሽ እኔ ምን አደርጋለሁ? እኔ ውጭ ባልባልም እኔ ራሴ እወጣለሁ። ምክንያቱም የመኖሬ ትርጉም አንቺ ነሽ፣ የሳቄ ምንጭ አንቺ ነሽ፣ የእኔ ተስፋ ያለ መቁረጥ ተስፋ እንዲኖረኝ የምትመክርኝ አንቺ ነሽ ብላ እንግዲህ እትዬ ዛህራ ከአንቺ ውጭ ማን አለኝ ብላ ሻንጣዋን ይዛ መውጣቷ አቶ አምናን ከባድ ስህተት እንደሰራ ይረዳል ማለት ነው። ስለዚህ ቤሊል ጥሩ ውሳኔ የወሰነችው። ሌላው በጣም የሚያሳዝነውና ልብ የሚሰብረው ጉዳይ የጄሪና የሙስጠፋ ፍጥጫ ነው። ጄሪ የኋላ ታሪኳ ተከትሏት መጥቷል። ሁሉንም ብራቸውን ብስ ጥርቅ እያደረገች ይዛ ጥፍት የምትለው አቶ አምናንን ለሚስት ውድድርነት ብትመጣም ሀብትና ንብረት አንዴ በእጅ ይግባልኝና ከዛ ምን እንደማድረግን ያውቃል የምትለው ጄሪ አሁን ግን ሙስጠፋ መጥቶባታል። ሙስጠፋ በእርግጥ ያከሰረችውን ገንዘብ፣ ጊዜ፣ እድሜው ሁሉን ነገር አስከፍሏት ሊበቀላት ይችላል፣ ሊያጋልጣት ይችላል። ከዚያ በፊትም የሆነ ሰውነቱን ሊያውቅባቸው ይችላል ልክ እንደ ቤሪ። ስለዚህ ሜርሲን እውነቱን ብታውቅባቸውም ለራሷ ጥቅም ነው ድፍና አድርጋ የራሷን ስትራቴጂ ማካሄድ የጀመረችው። ግን ቤሊል፣ እትዬ ዛህራ፣ ወይዘሮ ሞርዚና አንድ ቀን ሊሰሙ ይችላሉ። ልክ ወይዘሮ ሜርሲን እና ሲፈን ሲያወሩና ሲዶሉቱ እንደሰማች ወይዘሮ ሞርዚና። ስለዚህ እውነታው መውጣቱ ሀቅ መረጋገጡ አይቀርም። ስለዚህ አምናን በጊዜ ሂደት ማን መልካም ማን ደግ ለዛ ቤት ተቆርቋሪ እንደሆነ በደንብ ይረዳል። ቤሊል እንባው ይታበሳል።